ይሄ እንደ ቢጃማ አይተሽ ታውቂያለሽ? አንቺ ሰገጤ ፋራ እንደ ቢጃማ አይተሽ ታውቂያለሽ? ማን ነው እንደዚህ ሆኖ የሚያድረው በቢጃማ? አንቺ ሰገጤ ፋራ። ስሙኝማ አሁን እኔ የእናንተን ኮመንት አላይም። ወደ ወሬ ላጥላጥላጥላጥላጥ አድርጌ ወደ ጌሜ ነው የሚሄደው። ተታረቁ ተታረቁ። ውርደት ብርቃችሁ አልሆነ ተታረቁ። ተናግሬያለሁ እኮ በኩላሊቱ ይብቃ፣ ይሄ ነገር ይብቃ። እንዲ አሻፈረን አይበቃም ብላችሁ ስታቶሶ የነበራችሁ ስታረ አለቅላቂ፣ ድሮም አለቅላቂ ማህበረሰብ ነን። አለቅላቂ አምቦ ጫራቂ ማህበረሰብ ነን። አብረን ብንበላ ብንጠጣ ራሱ የሀሜት ሱሳችን አይበቃም። አሁን ለምሳሌ ፊንገርን ብታያቴ ትናንትና ሰላም ጤና ይስጥልን። ትናንትና አፏ ውስጥ ምራቅ ሙለት ብሎ ጠብሊ አይታችሁን? አብራኩ የበላች የጠጣይ አትመስልም እኮ እኛማ እኮ ወሬኞች ብንሆን ችግር የለው። ከጃኒ ጋር አብራ የጨፈረች አትመስል። ከጆን ዳንኤል ጋር አብራ ምሳ ተገባብዛ የበላች አይመስልም። አፏ ላይ ምራቁ እንዲ ቻፍ ቻፍ በያለ ለሀሜት። አቤት አምላክ። ታረቁ እኮ ላትሰሙ ትችላላችሁ። ስራ ላይ ልትሆኑ ትችላላችሁ ውዶቼ። እናንተ አሁን ስራ ላይ ልትሆኑ ትችላላችሁ። በጣም ቢዚ ሆናችሁ ላሰብ። ጆን ዳንኤል እና ጃኒ እኮ ታረቁ ውዶቼ። ታረቁ እኮ እኛ ነግራኒ ታረቁ። በስምምነት ፈቱ። አይ አምላክ እስራኤል። እሱ ጆን ዳንኤል ስራ እንዳይሰራ እየተደረገበት ነው ያለው። ወደፊት የልጅ አባት ነው። ሴት ናት፣ እናትህም ሴት ናት፣ አካልህም ሴት ናት። እንዲያው እንዳጨበጨባችሁ እድሜ ልካችሁን እንደቀራችሁ አለቅላቂዎች። አንድ ደግሞ የሰደባችሁኝ አላችሁ እናት ማፈሪያ ቁርበቶች። እናንተን ነው የምረግጠው። እኔ እኮ እቺ ታውቃኝ ነው አቤት ቤታዬ አፌ ሙልት ታለ ወሬ። ውይ ስሙኝ፣ እኔ እቺ ታውቃኝ ነው ውዶቼ። ሁለቱም ቤት ያለቀለቁት። አሁን ለምሳሌ ካያችሁ ኮመንት ላይ እንዲህ ስትሉ አይቻለሁ። ጎበዝ ቤታዬ፣ ሌሎቹንም ማለት ነው ጎበዝ። በሁለቱ መሀል የማይገቡ አይደለም፣ በውስጣችን ገብተናል ውዶቼ። ሁሉም እዚህ ቲክቶክ ላይ ያለው ማህበረሰብ ማለት ሁለቱንም እንወዳለን የምንል ማለት በውስጣችን አንዱ ላይ ገብተናል። ምንም የሚዋሽ ነገር የለውም። በግልጽ ስነግራችሁ እናንተ ምን ብዬ ስም ላውጣላችሁ? ኮሜንታተሮች ልክ እኔን ስታዩ ቤታዬ ጎበዝ፣ በሁለቱም አትግቢ፣ ሄሎ ወርቄ ዘጎለ ሁሉንም ቲክቶከር አላችሁ። ለምን መሰላችሁ? በውስጣችን ጨርሰነዋል። ማንጋ እንዳለ ልባችን ሁላችንም እናውቀዋለን። ለአንዱ ሳይድ ይዘናል። በውስጥ አምተን ጨርሰናል። በውጭ እሺ ብሎ ያላወራ በውስጥ ከጓደኛው ከሚቀርበው ጋር አምቶ ጨርሷል። ውጭ ላይ ስንመጣ አስመሳዮች ነን ብዬ እኮ ስቶሪ ላይ የፖስተትኩት እኮ ትክክል አስመሳይ ነን እኮ አስመሳይ። አሁን እኛ ለጃኒም አንገባም ለጆን ዳንኤልም አንገባም። ለምን መሰላችሁ? ማህበረሰብ እንዳይታዘበን። አንደኛ እንደሚታረቁ እናውቃለን፣ እንደሚስማሙ እናውቃለን። ሶሻል ሚዲያ ላይ በኩላሊቱ አይብቃ ብለን ነበር። የሚሰማናተን አልበቃም። ሲቀጥል ደግሞ በአጭሩ የምነግራችሁ ለዚህ ማህበረሰብ ውሸታችንን ነው። ለሁለቱም ሳይድ አይደለንም። እንወዳቸዋለን። ጓደኞቻችን ናቸው። በመሀላቸው አንገባም ያለው በውስጣችን ገብተን ጨርሰናል። ይህንን ወቁ። ውስጣችን ለአንዱ ሳይድ አድርገን ይዘናል። እንትናቲም ብለን በውስጣችን ይዘናል። ግን አውጥተን አልተናገርነውም። ለምን? ይህ ማህበረሰብ ምላሱ ከባድ ነው። ሰዎቹ ይስማማሉ ብዬ ተናግሬ ነበረ። ግን 100,000 ህዝብ እንደዛ አሰብስፎ ይሄ ማህበረሰብ ግን አንድ ቀን የኢትዮጵያ ህዝብ የሚጠፋው በረሃብ አይደለም፣ በድርቅ አይደለም። የምን ድርቅ? በወሬ ነው የምንጠፋው። ወሬ ስንወድ 100,000 ሰው እንደዚህ በቃ ፊንገር እናቴ አፏም ዳቧም ርጥፍጥፍ ብሎ ለወሬ ምን ይበለን? ስሙ ከአንድ ጋዜጣ የፊንገር እኔ ከፊት አይጠፋም። ለመጀመሪያ ጊዜ እቺ ምጠላት ቁርበት አሁንም ምጠላሻለሁ አንቺ ግማታም ማለት ነው። ግን እንደ ትናንትና አስቃኝ አይቻላቅም እንዴ! የወሬስ በቃ ዳቧም ርጥብ አፏም ርጥብ በዚህ እንትን ተሸክማ ወሬ ስትወዱ አብረንም በልተናል ጠጥተናልም አታውቁ፣ ጨፍረናልም አታውቁ። በቃ ፓስተር ቆዳቶ አንተ ወራዳ እድሜ ልክህን ያዋርጅ። ያንተማ ውርደት አላልቃለ። ጆን ዳንኤል በሪሌሽኑ ላይ ወሬ ሰራኮል አንድ ቀን ሴቶችን ተናግሮ አያውቅም። ሁሌ እንደደበቀ ነው። ጃኒና ከዛ የጃኒን ቪዲዮ አቀናብረው ማለት ነው እኔ ነኝ እንዲደበቅ የፈለኩት። እድሜ ልክህን ውርደት። በቃ በአንተ ቤት አሁን ጆን ዳንኤልን በዚች አስታከክ ልትበቀለው በዚች አስታከክ ማለት ነው። ተታረቁ እኮ ፓስተር ቆለቶ እቴቴ ታረቁ። አንተ ወራዳ ልጅ 13 ዓመት ተዋረድ። አሁንም እንደ ሁሌ ደግሞ ህጻናት ማለት እንደገባ እንደው ያላረጥክ ወሸላ ካረጥም እንደ ወሸላ ሰድ የሆነ ነገርም ትዝ አለኝ። ቆይ ጋይስ ወሸላ አረጥም ወይ ነው? አይ በቃ ሁሌ ወጣት ማለት እንደገባ ካንተ ቁርበት
እንደ ቁጭ ብሎ ቂጡን እያማሸባል ይህን ወሬ ያገኛ። በቃ ጆን ዳንኤል ታረቁ። ምን ትሆን አንተ እድሜ ልክን ጥግ እንደቀረግ ወሸላ ስር የሆነ ትዝ ያለ ነገር አለ። አያችሁ ጋይስ፣ አያችሁ ወይ አላያችሁ? ላታዩ ትችሉ ይሆናል። ለምን ስራ ላይ ትሆናላችሁ፣ ልጆች አሉ፣ ዳይፐር ይቀየራል፣ ለባል ኩክ ይደረጋል፣ ብዙ ስራ ላይ ልትሆኑ ትችላላችሁ። አያችሁ አላያችሁ? ምን ማታየውኝ ብቻዬን እንደውም ተኝቼ ነበር። አንጋጥጬ በጀርባዬ ተኝቼ ድረሽ ቤታ ተብሎ ምን ጉድ ተፈጠረ ብዬ ስልኩን ብድግ ሳረግ ቲክቶክ ቼክ አድርጊ ስባል የጆን ዳንኤል ገጀራ ከባድ ነው ገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለለቅንት እኔ ምንም ወዳለው ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ትልቅ ነው የኔ አባት። ወይ ስንቱን አረድክበት። እኔ አላውቅም፣ ምሳሌ የሰጠው ስንቱን ግን አረድክበት እንዴ። አላያችሁማ እናንተ ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃን ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁትን እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ጆን ዳንኤል እኮ ሁለት እግሩ እንዲታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አሁን ቀውር ብታደርጉት በሶስተኛ ቋንቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታዊ አምላክ ድረስ እኛ አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም፣ ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንበት ስንዋጋ ጣሊያንን መቼስ በሽጉጥና በታንክ አልነበረም፣ በጦርና በጎራዴ ነበር አይደል? እንደዛ እንደ ጦር ነበረ እንትን የሚለው የነበረው። ግን ብቻ ይበቃናል። አዶናይ እሺ በነፍስ ደርሳለሁ። እሺ በነፍስ ይድረስ። እኔ በመሀል አልገባም። ሁለቱም ቤት ወጥ ማሞቀው ታረቁ ኮዶቼ። እኔ አካልህም ሴት ናት አልልም፣ አባት ነው ጠንክሮ ይስራበትም አልልም። እሺ ኦኬ። ዘፈጥር አይ ይቅርታ እግዚአብሔር አያችሁ፣ ቅስፈታዊ መብረቅ አወረደብኝ። ለምን እንዲህ አይነት ነገር አውርቼ ከዛ መልሼ ደግሞ የጆን ዳንኤልን የመጽሐፍ ቅዱስ ጥቅስ ስላወራስን አፌን መልአኳ ያዘው። ዘፈጥር ያዘው መልአኩ አፌን። በስመ አብ ወደ አፌ ተያዘ። ጋይስ ቆይ በሆዴ ላንብበው መጀመሪያ። ስማውን ዘፈጥረት ቁጥር 3 ከምዕራፍ 7:20 ላይ ምን ይላል መሰላችሁ? አትፍረድ ይፈረድብሃል ዘንድ ይላል ይመስለኛል። ይሄ የተናገረው ጋር አትፍረድ ይፈረድብህ ዘንድ ዝም በልና አሳልፍ ይላል ቃሉ። እሱ ላይ ይችላል። እኔ ብየዋለሁ። አዶናይ እስኪ ጋይስ ኮመንት ላይ ጻፉልኝ። አዶናይ አካውንት እኔማ ስለሚታረቁ ማንም ጋር አልገባም። ግን አዶናይ የኔ ጌታ አዶናይ ገብርኤልን እስኪ አዶናይ ደግሞ ወስዶ ከአንድ አይችልምታ አዶናይ መንገድ ነው ሆኖ የሚሄደው መንገድ የኔ ጌታ መንገድ ይሻለዋል። አዶናይ ይሻላል። ቦታው ሲያምር የኔ አባት ምን ነው ብቻ በፈረስ ምን ነው ብቻ አዶናይ እኛ እያለን ይሄ ሁሉ ህዝብ እየወደደክ አሞራው ከያቺ ፒኪኒ ላይ እንሄድባታለን። ዛሬ ስታወራ ስላንተ አይቻለኝ። ምን ነው አዶናይ ግን ምን ነው ባካችሁ ሚዩት አድርጉልኝ። የሆነ ነገር እየተጻፈ ነው ኮመንት ሚዩት አድርጉልኝ ሞዴሬተሮች። አዶናይ ይሄ ሁሉ ህዝብ እየወደደክ ይሄ ሁሉ ህዝብ ተከታይ 5 ሚሊዮን እኮ ተከታይ ማለት ቀላል አይደለም። ይሄ ሁሉ ህዝብ እየወደደ እኔ እያለሁ ዋይ አዶናይ ብቻህን በፈረስ መሄድ ብቻ አለም እኔ እምቢ ብያለሁ ጋይስ። በፈረስ የሆነ የሚያምር ቦታ ላይ እየጋለበ እየሄደ ነው። እኔ እያለሁልክ እኔ እህትክ እኔ መከታክ። ሌላስ ጋይስ ማን ስቶሪ ዳርባል? ናዮ እናቴ ሽቅርቅር ብለሻል። ናዮዬ አንቺማ እናቴ ምን አለብሽ ፏ ብለሽ ስቶሪሽ ላይ ይመችሽ። የለውበትም እንዳታስገቡኝ። የራሴን ህይወት እየኖርኩ ነው። ድሮ መከራ ያስከፍላችሁኝ ይበቃል ይላል መፈክሩ የሚመስለኝ። አሁን የናዮ ስቶሪ ላይ ይበቃል በቃኝ። እኔ አሁን ከራሴ ጋር ነኝ።
ዘራፍ አካኪ ዘራፍ አይነት ይመስላል። ጸጉሯን ፏ ብላ ሴት ልጅ እኮ ለወጥ ስንት ጸጉሯን ፏ ብላ ቂን ሚንቂን እያለች ውስጣሪ ይመችሽ። እድሜ ልክሽን ሁሉ ደስተኛው የኔ እናት ምንም ውስጥ አያስገባሽ፣ ምንም ውስጥ አያስገባሽ። ጃኒ 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 የኔ እናት ምነው ጃኒ ምነው ጃኒዬ በስቶሪሽ ላይ ይቻለሁኝ አትፍረድ ነው ይፈረድብሃል ነው የሆነ ነገር ብቻ ቃል ጽፈሻል፣ ኃይለ ቃል ጽፈሻል ማሪ ለምን ሲባል እኛ ያለን እህቶችሽ ማለት እኛ የት ሄደን ነው? ይሄ እኮ 100,000 ሰው ተሰብስቦ ይሄ ሁሉ ህዝብ የተከታተለው በቀላል አርገሽ ጊዜ ይፈተዋል። ከመቼ ጀምሮ ነው ጊዜ መፍታት የጀመረው? ጊዜ እኮ አይፈታም፣ ህዝብ ነው የሚፈታው ማሪ። እኛንን የጀመርነው እኛንን የምንጨርሰው አይሆንም። አሻፈረኝ ካልሽ ትተናል። ሰው መሀል አንገባም። ምን አገባን? አንገባም አንገባም። ወይኔ ግን ደንበኛ ነቅራቂውኛለሁ። አንገባም ናየው አይዲ። እሺ ውዶቼ፣ እኔ ብቻ መልዕክት ነው ማስተላለፍላችሁ። እሺ ላታዩ ትችላላችሁ፣ ቢዚ ናችሁ። እኔ ስራ የለኝም አይደል? ቁጭ ብዬ እኮ ነው የምውለው። ምን ስራ አለኝ ውዶቼ? እናንተን ኩክ ታደርጋላችሁ፣ ስንት ነገር አለባችሁ። የማን ስቶሪ ነው ያላችሁኝ? ቲክቶክ አዶናይ በለስ ድረስልኝ። ቲክቶክ ላይ አዶናይ የኔ ጌታ የኔ አንበሳ የኔ መከታ አዶናይ ቆይ አዶናይ የኔ ጌታ አዶናይ ስሙኝ፣ አዶናይ አይናገርም። አይናገርም ጌታን ግን ብዙ መንገድ የፈለገው ነገር አለ። አትናገር ለዚህ ማህበረሰብ አዶናይ፣ ለዚህ ማህበረሰብ አትናገር፣ እንዳትናገር ለዚህ ማህበረሰብ ግን ብዙ ውስጥ ያለ ነገር አለ። ንገረን። እኔማ በደንብ አድርጌ አብራራላለሁ። ንገረን። ናዮ አይጂ። እሺ አቤት። እናንተ እኮ ከእንቅልፌ ስነቃ ናዮ የናዮ ማን ነበር በእናታቸው? ይህ በፌክ አካውንቴ ነው የማየው። በዋናውማ እዚህ ነው ያለው። ኦኬ ናዮ። ቆይ ምንድን ነው የሚለው መዝሙሩ? እኔ እፈታላችኋለሁ፣ እናንተ ላታውቁ ትችላላችሁ። ኧረ የፍቹን ቆይ ውዶቼ፣ ቆይ ውዶቼ፣ አሁን በዚህ ኃይለኛ ሀሜት ላይ መስቀልሽ የታል ትለኛለህ ማለት እኔን የሌሎቹን አሉባልታ መፍታት ሲያቅታችሁ ከኔ መስቀል መጣችሁ። አሁን ከሰማይ መኖርን ነው ሁሉ ነገር ለእግዚአብሔር ሰጥቶ መኖርን ነው። የኔ እናት እውነት ብለሻል። ለእኛማ ብትሰጪን አብኩተን ደልዘን ፈይተን ድጋሚ 3ኛ ዙር እናቦከዋለን። ውይ እሺ ፈለገ ይሁዳ። ግን እኮ ፈለገ አሉባልታ ላይ ተሻለኝ ወገን። አበባ ላክ ቆይ ይኸው እናንተማ ጽፋችኋል። ባላየም ባልፈው ባላየም ነገሮችን ባልፋቸው እኮ አይተሻል። ምን አባሽ ብላችሁ እዚህ ጉሮሮ ንቅ አድርጋችሁ እኮ በመንጥቅ በድግምግም አድርጋችሁ የምትጽፉት ነገር አለ። ፈለገዬ አበባ ላክ። ቆይ ድምፄን ልቀይር። ጉድ ፈላብኝ ዘንድሮ እኮ። ሰላም ፈለገ። ቆይ አንዴ ድምፄን ልቀይረው ወንድም አለም። ቆይ አንዴ ቆይ እናንተ ሰላም ፈለገ። ይቅርታ ድምፄን ተመልሷል። ይሰማል? እንዳቆም ፈለገ። ይቅርታ ቤታዬ እንዴት አለ? ወይ ይቅርታ፣ እንዴት ነህ? ያው ብዙ ማህበረሰቡ ስራ ስለሚበዛበት ያልሰማው ነገር ካለ ላድርስ ብዬ ነው በስሱ። አረ በጣም አሪፍ ነው ቤታዬ። በቃ በውስጥ የላኩልሽን ይሁ እና ነገ ምናምን እናወራለን። ዛሬ ምንድን ነው ቀኑ? ቆይ በዚህ አጋጣሚ ልንገራቸው እሺ። እንዲህ ዛሬ ነበር እንዴ? አርብ ነው እንዲህ ዛሬ? አሁን ማርያምን አሁን እናድርገው። አካውንቱን አምጣውሽ አንዴ። አሁን ላይ ሌላ ፕሮግራም ያለች ስለመሰለኝ ሌላ የለኝም። ዛሬ ሐሙስ መስሎኝ ነው። ሌላ ቀን እናድርገው። በውስጥ ጻፊ። እሺ በቃ እሺ ጋይስ፣ የላችሁ የፈለገ ቻሌንጅ አለ። ሁላችሁም የፈለገ ቻሌንጅ አለ። እሱን ቻሌንጁን እንቀላቀላለን። ወይ ደግሞ ነገ ቅዳሜ፣ እኔ እንኳን ቅዳሜ እናወር ነው ችግሩ። ሰኞ ወይም ደግሞ እሁድ እናድርገው። ከሁለት አንዱ ሰኞ ወይም እሁድ እጽፍልህና ከዛ ለመማርን በደንብ እንትንላትና ወይ እሺ ሰኞ በቃ ሰኞ ጥሩ ነው። ከሰንበት በኋላ ሰኞ ጥሩ ነው። ሰኞ ዕለት ጋይስ ሁላችሁም እንዳትቀሩ። የፈለገ ቻሌንጅ ስላለ አካውንት ፎሎ እናስደርግለታለን ሰኞ። እሺ
ሰኞ እናደርጋለን። ፈለገ በጣም ይቅርታ ዛሬ ማርያምን ሐሙስ ምንም ችግር የለውም። ምናልባት እግረ መንገዴን ምናልባት ፈቃደኛ ከሆንሽ የሆኑ ነገሮችን ለእህትና ለወንድሞች ብናገር ደስ ይለኛል። ማለት ለጆን ዳንኤል እና ለጀን ያው ሶሻል ሚዲያ ቤታይ እንደምታውቂው በጣም ጥሩ ጎን እንዳለው ሁሉ መጥፎ ጎንም አለው። የሰዎችን ህይወት በቀላሉ ሊያስተካክልም ሊረብሽም ይችላል እና ጆን ዳንኤል እና ጃኒ ሁለቱንም ጊዜን በሚያውቀው እጅግ በጣም በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ናቸው እና ዛሬ ሁለቱም ተከታዮቻቸውን አክብረው ተነጋግረው ነገሮቻቸውንም በማስተካከላቸው እጅግ በጣም ደስ ብሎኛል። እግዚአብሔር አሁንም ቸሮ ነገርን ያሰማን። ያው የቤታዬ መረጃም ደግሞ በጣም ጠቅሞናል። ትላንት ስችን የነበረው መረጃ አንደኛዋ ሰዓቷ እኮ እኔ መሀል ያለሁት ግን ይሁን ደስ ይሁን አይደል እና እውነት በጣም ደስ ብሎኛል። ከዚህም የበለጠ ከፍ ይበሉ። የሁለቱንም ክፉ እግዚአብሔር አምላክ ያሳየን። በቃ ሶሻል ሚዲያ ላይ የማንንም ክፉ ማየት የማንንም ሰው ክፉ መስማት አንፈልግም። ሁሉም ሰው ሰርቶ እንዲለወጥ ነው የምንፈልገው። እግዚአብሔር አሁንም ቸር ነገርን ያሰማን። በጣም ነው የማመሰግነው ቤታዬ። ኧረ ምንም ችግር የለውም። ተለገየ ሰኞ እናደርጋለን። እሺ ወንድም አለም እሺ ፈለገየ የኔ ጌታ የኔ አባት ፈለገየ የኔ አባት አንደኛው እሳት ሆነ ያለው እንዲህ መሀልት ጭድና እሳት ሆኜ ከዚህ ከዛ ምለው ይሁን ፈለገየ ይሁን አንተ እስክትሄድ አሁን እኔ እንዴት ነው ማማው? ይህም ሀሜት አይደለም፣ የአደባባይ ወሬ ሚስጥር በሉት። እንዴት እናውራ ማለት እንዴት ልተንፍስ? ወዴት ልሄድ? እንደው ዘንድሮስ እሺ ምን ነበር ሊያቋረጥኩትኝ? ይታያውሪ ታርቀውማ እኮ አውርተን ጨረስን እኮ። ምን ሊሆነ ነገር ላይ ያቆም ነው? አይረሳሁት። ምን ላይ ያቆም ነው? ምን ላይ ነው ጋይስ? ምን ላይ ያቆም ነው? ወይ ናዮ ስቶሪዋ ምን መሰላችሁ? እኔ ስረዳት ማለት ነው ሳታውቁኝ በድፍረት ሳናቃቴማ እውነት እኮ ነው። ማንነቷን ሳና ገና እንደመጣች እንደ እግር እሳት ለብልበናታል። ልጅ ሳናውቃት ማለት ነው ለብልበናታል። ሳታውቁኝ ለብልባችሁኛል። ቤቱን እየባረካችሁ ሚዲያውን እየባረካችሁ ጌቤን አቋርጬ ስራ አቋርጬ ነው የማወራላችሁ። ለዚህ ማህበረሰብ እኔ የማልሆነው ነገር የለም። እናንተ ግን ያለ ይህን ስቃይ እንኳን አይታያችሁ። ለእናንተ መስሎኝ ስራ አቁሜ ህዝቡ እኮ ሸቀላ ላይ ነው እኮ ለቀማ ላይ ነው ያለው። እየለቀመ ይገኛል ይህ ማህበረሰብ። ያንን ለቀማ አቁሜ ለእናንተ ወሬ ለማድረስ ነው ይህን ያክል ተንሰፍስፌ መጣሁት። ሚዲያዬን እየባረካችሁ ጋይዝ፣ ሚዲያዬን እየባረካችሁ ቤቱ ሞቅ ደመቅ እያደረጋችሁ። በደረቁማ ከሆነ እኔም ጆተኔ ነኝ። እንዴት አወራለሁ እንዴ? ትናንትና ላይ ያችኋትም እንዴ ፊንገር አፏ ውስጥ መረቅ ሞልቶ እያለች ነው ያወራችሁ። ለምን ለዩቲዩባ ዛሬማ የዋንትያን ጨርሳ የእሷን ጉሮሯን የተቋረጠው ስለ ቢኪኒ እናወራለን። አሞራ ይወራል። እኔ ምላችሁ የነጆ እንዳሌ ላለቀ ሲነበር የፋኒና የሳምሪ ደግሞ ወይ አምላክ እስራኤል ፋኒዬ ነኝ ጌታ ፋኒ ሳምሪን እየለመነ በሚገኝበት ሰዓት ሁኔታ ይገኛል። ሁኔታው ላይ ደግሞ ሞቅ ደመቅ ካለ እንሄድበታለን። ብዙም የነሱን አላሟሟቁትም። በደንብ ሞቅ ሸብረቅ ካለ የሚቀር ነገር የለም። እናወራለን። እንዴት ነው የምናወራው? ለሁለቱም ወገን ሆነ እቺ እንጉልፋቶ ቱናይ መንበሩን ብጣላትም እናቷን ብጣላትም ከልጅቱ አልተጣላውኝም። ለሁለቱም እኩል እያደረኩኝ እንሄድባቸዋለን። አልተሟሟቀም ግን ይሟሟቅ ትተነዋል። ቢኪኒ ስማ አሞራው ማን ነው እንደዚህ አሞራው? ቆይ አንዴ ጌታ አምላክ ዘንድሮ አሞራው ማን ነው? አሞራውዬ አሞራው አለው በለኝ ካሌለ ካላወራም ስለ ፒኪኒ አንተ ስትኖር ብቻ ነው ስለ ፒኪኒ የማወራው። ንገረኝ አለክ ወይ ፒኪኒ? በመሀል ቅመም ሆነሻል። ልክ እኔ
ፊንገር ቅመም እንደምታረገኝ ፒኪኒ ከዚህ በኋላ ለእኔ ቅመም ይሆናል። ቡና ጠጡዬ ቅመም ይሆናል። ጣል አለው ካላለ አሞራው ስለሱ አላወራም። ድምፅሽ ምንድን ነው? ለሀሜት የተዘጋጀ ድምፅ ነው። ምን ቦታኝ? እኔ በዋናው ድምፅ ያወርቼ አዶናይ ስቶሪ አድርጓል። ምን ላይ ደገመው። የኔ አዶናይ ግን አሳዘነኝ ማለት ያሳዘነኝ በሌላ ነገር አይደለም። እኔ አሁን እንደዚህ አሳዘነኝ ደግሞ ስል ምን ሆኖ ነው እንዳትሉ ግን በቃ ነበር እንግዲህ ወደ በስመ አብ ድምፅ መጣብኝ። ቆይ ልፈልገው። ምን ላይ ነው የፖስተው ጋይስ? ወይ አይ ጌታ ወይ አምላክ እስራኤል፣ እንደዚህ ወደ አለቅላቂ ሆኜ ልቅር? ዝም በይ ውዴ። ለምን ሲባል ዝም ባለ አፍ ዝንብ ይገባበታል። ተለውጧል እኮ ዝም ባለ አፍ ዝንብ አይገባም፣ ተለውጧል። ይሄ ማህበረሰብ አሁን ዝም በይ ብትይ በቂጤ አላወራም እንዴ? አሁን አንቺ ዝም በይ ብትይ አላወራም ብዬ በአፌ ጸጥ ብዬ በቂጤ ሁሉ ልነግርሽ እችላለሁኝ። ይሄ ሁሉ ህዝብ ለወሬ እኔ ቤታን ዝም በይ ትያለሽ። 100,000 ሰው እኮ ነው ጃኒ ትግባ እንትናቸው የጉሮሯቸው እስኪከፈት ድረስ ግቢ ማህበረሰቡ ወሬ ነው የሚገለው። እንዳለ ተያይዘ ወሬ እንጂ ረሀብ አይገለንም። እኛ በደረታችን እንደ ወታደር ጥይት ሲመጣበት በደረቱ ነው አይደል ጥይት የሚያሳልፈው። እኛም ማለት ረሀብን በወዳችን ነው ተኝተን የምናሳልፈው። ወሬ ሲሆን ግን እንሞታለን። አየው እኮ እንዴት እንደምትወድ እዛ ቤት ክፍት አድርገው ጃኒ ጠብቂ። እሷማ በዚህ ሰዓት ጠብቃ ለምን ስለሷል ጆን ጃኒን እንዲያርጋል። ውሾች መጨረሻ ቀራችሁ። ተማሩበት፣ አህዮች ተማሩበት። ለሌላ ጊዜ ሰው መሀል እንዳትገቡ። ሰው መሀል ፍቅር በሁለት አጨብጭቡ። እኔ ናት አጨብጫቢ ነኝ፣ አስመሳይ ነኝ ጋይስ። ሁላችንም አስመሳይ ነን ጋይስ። ምንም የሚዋሽ የለም። እኔ ለጃኒም አይደለሁም ለጆንዳሊንም አይደለሁም፣ ለሁለቱም ነኝ። የምንለው ውሸታችንን ነው ጋይስ። አንደኛ በደጋፊ ላለመሰደብ፣ ሁለተኛ ሲታረቁ ጥግ ቀራችሁ ላለመባል እንጂ በውስጣችን ይሄ ሰው ጥፋተኛ ነው ብለን አንዱ ምን የሚባለው አማርኛ ብቻ ለአንዱ አሽቃብጠናል። በሆዳችን ነው ግን በሆኛው ለአንዱ አሽቃብጫለሁ። በምን በሆዴ በአደባባይ አልናገርም ምን ቦጣኝ። በሆዴ ግን የሆነ ሰው ስህተተኛ ነው ብዬ የገመትኩት ሰው አለ። ለእናንተ ግን ስመጣ እንዴት ነው የምላችሁ? ጃኒም ጓደኛዬ ናት። ጌም አብረን የምንጫወት አብረን በልተን ጠጥተናል በሀሳብ ጆንዳኔንም እንደዛ። በሁለቱ መሀል እኔ አልገባም። ሁለቱንም እወዳቸዋለሁ። ስለ እነሱ እናወራም ነው የሚባለው። አሁን ለጃኒ ሳይድ ቢስ የጆንዳኔ እንደኔ አይነት ተከታለ አይደል ይጨፈጭፈኛል። የለጃኒ ሳይድ ቢዝ ለማነው ለጆንዳኔ ቢዝ የጃኒ ደግሞ ይመጡልኛል። ምን ቦጣኝና ለሁለቱም ማሽቃበጥ ይሄ ነው። አጨብጫቢ ነኝ እናቴ። ምን አገባኝ ደከመኝ። ስለ ሰው አመጣቴ ብዙ ማማት አልወድም ጋይስ። አሁን ስለ ሰው ምናምን ብዙ ማውራት አልፈልግም ጋይስ። ይበቃኛል። ለዕለት ቁርሳችን ጆንዳኔር ገጀራ ግን አስተማማኝ ነው። አቤት አሞራው ድሮም እኮ ቀጭን ሰው ወዳለው ብለው እማገባ ወንድ ምን እላችሁ ነበር? ቀጭን። ከዛ እናንተ ምን ትሉ ነበር? ኧረ የቤት ማረግ ምሰሶ ወንድ ልጅ የሚባለው መከታው ደንበል አይደለም። የጆንዳኔ ሌማታው ገጀራ አቤት ስንቱ ታረደበት ጆዬ ስንቱን አረድክበት። እሺ አምላክ እስራኤል ወሬ አታቀብሉልኝ። በቃኝ እህትና ወንድሞቼ ይበቃኛል። በቴሌግራም አትምጡ። በቃኝ ጋይስ። ሰው በቃሽ አለኝ። እማፈቅረው ልጅ በቃሽ ቤታይ ብሎ ጻፈ። ይበቃሻል። ገጀራ ላይ ስደርስ ቀና መሰለኝ በቃሽ አለኝ። ሌላ ሰው አምጡልኝ ውዶቼ። እኔ በቃኝ። አሁን ድጋሚ ደግሞ ሲጣሉ እንሄዳለን። ምንም አሽሙር አይደለም። ቀጥታ የኔ ፍቅር የተናገርኩት ምንም አሽሙር የለውም። ቀጥታ ግልጽ ያለ ስሙኝ። ፊንገሩን አለች። ምን አለች ውዶቼ? ታረቁ ሲባል እሷማ ይመቻት አብራ በልታ ጠጥታ። እንዴት ግን ነው የሚቻልላት? ግን እኔ አሁን ለምሳሌ ማርያምን ይሉንታ የሚባል ነገር ይዘኝ። ይሉንታ ቢስ እኮ ናት። ገንዘብ ያበረራል። አንቺ ፍቅር አያበረሽም። ገንዘብ ሆድ ነው የሚያበረሽ። እናንተ አብራ ፒኪኒ ይላሉ ያቸው አብራን ጨፍራ አውርታ እንኳን ምናምን ምንስ ቢሆን አታሳልፊውም። ሳቢ ነለቀትስት ወሬ ስትወጅ ግን እኔ ግን ሁሉም ሚስጥር አውቃለሁ፣ ግን አልናገርም። አንቺ ወሬ ንግስት ነኝ ውዴ። ግን እኔ ለአንዱ አላሽቃብጥም፣ ለሁለቱም ነው የማሽቃብጠው። የእኔ ልዩነቱ ምንድን ነው? ሁለት ቤት አጨብጫቢ ነኝ። አንድ ቤት አለ ተታረቋ ውዴ። እሺ ወገን ፊንገር ማናት ውዴ? ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤትሽ ልጅ ነው እንዴ?
ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤት ልጅሽ ነው? ምን ነው እስከ ዛሬ የት ነበርሽ? እነዚህ ሰዎች በሬዲዮ የሚያዳምጡ የፌስቡክ ሰዎች አረባካችሁ ፌስቡክ ላይ ተቀመጡ። አሁን በእርግጠኝነት የፌስቡክ ሰው ነሽ መጥተሽ ፊንገር ማናት ምትው እንቁርቲ ሰረስቻት። አቤት እንቁርቲ፣ አቤት እንቁርቲ፣ አቤት እንቁርቲ ስብአት ለአ። እኔ ግን እዚህ ቲክቶክ ላይ ስትችሉበት አሁን ማሬ ነገ አሬ፣ አሁን ወዳለው፣ አሁን ጀግና ነግ፣ አሁን አህያ ነግ፣ በሚመቻችሁ ልክ ነው የምትሄዱት። እናንተ የተጣላችሁት ሰው ካለ አትደግፉም ከዛ ሰው ጋር። አሁን አንቺን ቁርቲ ጆን ዳንኤል ወንድ ነው መከታ ቦምብ ታንክ ሰቅሎ ምናምን ምንድን ያለች ውሃ አመንጭቶ በወጣትነቱ ብለሽ ስሰክሽ የነበረ ከእንትና ጋር ስለተጣላሽ ብቻ ከቴቴ ጋር እና ከማን ነው የሚባለው ከጆከር ጋር ስለተጣላሽ ብቻ ልጆቼ ሰደበ ምናምን ስለምትይ ጆን ዳንኤልን እዛ ስታይ አንተ አደገኛ ወንበዴ ነሽ፣ ወንበዴ ነህ ብለህ መጣሽ። እንዴት ነው የምትችሉበት? አቤት ቲክቶከር ስትችሉበት ግን አሁን ስትደግፊ ሳምንት ሳይደርቅ ጆን ዳንኤል ግፋ ወደፊት ስትይ መልሰሽ ያጎትን መተኪያ ነህ ብለህ እንዴት ነው የምትችሉበት? እንዴት ነው የምታስመስሉ? ታድላችሁ። አሞራው ትገባለህ። ትንሽ ከትከት እናድርግ። ትንሽ ስለ ፒኪኒ ትንሽ የሴት ልጅ ጥቃት እያደረስክ ነው። እባክህ አሞራው ተመከር። አሞራው በትግርኛ ልንገርህ፣ አንተ እኒ እንዳስፈላለጽ እኒ ከፒኪኒኒ እባክን እኒ እንደው እባክህን አሞራውዬ ትገባለህ። ላክ አበባ መግባት ከፈለግ ትንሽ በስሱ እንሂድ። በስሱ አሞራውዬ በስሱ የኔ ጌታ ለሁለት እኮ ነው እየተጨፈጨፍን ያለ ነው። በስሱ ዝም ብለን በስሱ ችግር የለውም። በስሱ እንሂድበት። በስሱ አሞራው አለክ አሞራው አትፍራ። እኔን ይዘሃል። አትፍራ የኔ ጌታ። ይህ ማህበረሰብ የሚስማማበትን ወሬ ነው የምናማው። አሜትም አይደል፣ እውነተኛ ህይወት ታሪክ ነው። ይሄ ማህበረሰብ ይስማማበታል። ስለ ፒኪኒ ሁሉም ትክክላችሁ ሚለን። ግባ አሞራውዬ ግባ፣ አትፍራ። እሺ ሚስቱ ጋር ነው። ውይ በስመ አብ ወልድ መንፈስ ቅዱስ። በስመ አብ ወይ ተወጠፈ። ይሄ ነው እኮ የምላችሁ። እኔን ስለ ፒኪኒ አውሪ ብሎ ፒን አድርጎ ጽፎ ሚስቱ ቂጥ ስር ተወጠፈ። ይሄ ነው እኮ የምላችሁ። አናሽቃብጥ ምለው ለዚህ እኮ ነው። አንተ አሞራው የምትባል አሽቃባጭ አጎብዳጅ፣ ለአንተ ነው ምረጥክ። እዚህ ቁጭ ብለህ ቤታዬ በፒኪኒ ላይ ሂጅበት የኔ ለቃቃሚ እያልክ ፑሽ ብለህ አሁን ለፒኪኒ ሴት ሚስት ቂጥ ስር ሄደህ ተወሽቀሃል። ከምኔው እንዴት እናደርጋቸው ጋይስ? ሚስቱ ስር ነው ያለው፣ ሚስቱ ቂጥ ስር። ቆይ እስኪ እሱ ነው እንዴ ሀሜቱን ሳልጨርስ እና እሺ፣ አንተ ከሆንክ ጭራሽ በሁለት አቤት አምላክ ስራዬ ይሁን ኢየሱስ። እሺ አሎ ድንሽ እንዴ የሌላ ሰው ነው እንዴ አሞራው? አቤት። ቆይ አሞራ መሆኑን ለማጣራት ፒኪኒን ታውቃታለህ? አንተ አሌክስ ነህ አይደለም? ላጣራ። ቆይ ፒኪኒን ታውቃታለህ? ፒኪኒ ፓንት ማታደርጓ ስማ ዛሬማ ብታይ ሄሪ እናቴ የከርታታ አረ ለእግዚአብሔርን ፍራ። ግን አንተ ግን እንዲህ ብላ ስማኝ ላይ ማለት እያሌ ተቀምጣለች። አረ እግዚአብሔርን ፍራ አሌክስ። አሁን እቺ ሴት ማለት ነው ላይክ ብትጎዳብቅ እኔ አሁን ሴት ልጅ ነኝ፣ እንደ ሴት አዝንላታለሁ። ለምንድን ነው የማትፋታት? በቃ አልቻለችህም። በቃ ተዋት፣ ድብድብ ምናምን ትላለች። ይሄንን እጅ ላይ ገዳፋ ለመሆን ነው አሌክስ። የእጅ ላይ ገዳፋ ምንም አይነት ስለ ድብድብ አንተ እንዳታነሳ። አንተ ብቻ ስማ ምን ታደርጋለህ? ቆንጆ ኮስሞቲክስ እየገዛን ብቻ ለእሷ መስጠት ነው። ቀጫጭን ፓንቲ ይገዛል፣ ለእሷ ይሰጣል። እንዲች ብለህ እንዳትጣላ፣ እንዲች እጅህን እንዳታነሳ ሴት ላይ በህግ አምላክ አንተ ስማ ስም አልጠቀስክ አንተ። 3 ሸሚዝ ነው ምንድነው 4 ሸሚዝ 5 ቪዲዮ የሚሰራበት አለ። እኔም እኮ ልሆን ይችላል ያልከኝ፣ ግን ራሳቸውን ስለሚያውቁ ሸሚዝ ስለማይቀይሩ እኛ ነበር እየተንጫጩ መጡ። ምን ጉድ ነው ግን? እንዴት ብለህ እንዳትጣላ ከዛ ሴት ጋር እያዳመጠኝ ነው። ታብታብ አድርጌ አለች እዚህ መልዕክት አለ። የታየኝ ነገር ምን እንደሆነ ታውቂያለሽ? እሺ ምን ታየክ? ሪል ፋይት ላይ ተሰብስበን ምናምን እየተጋጠምን ላይክ እንቁላሌን ያሽኝ ምናምን ነከሽኝ ምናምን ስል ማለት ነው። ወይኔ ጉዴ ፈላ። ከዛ አንቺ ቪዲዮ ሰርተሽ ትቧጨራለች አሉ
ትናከሳለች አለው ትይዛለች። ታች ሶስተኛ ግር ትይዛለች ነው። ምን ቦጣ ካንተ ምን ቦጣ? አሁን ከወንድ ጋር ብትደባደብ ራሱ ያስመክስ ቦቅስ አለው ምናምን አለው መተናነቅ አለው። ከእሷ ጋር ቦጨራ ነው የምትገባው። የኔ ጌታ ቦጨራ አትሰሪም ነበር ሴት ነኝ በሚለው ዘፈና ልሰራ ነበር እኮ ግን አንተም ማልደባደብ አልክ እንጂ እኔ ማልሰራ ነው። ስማ ሸሚዝ ይበላሻል በሜካፕ ረፍ ደግሞ ስማ ቤትዬ ደግሞ የኔ እናት የማታውቂ የኔ ከርታታ ደግሞ ሸሚዝ ተበላሽቶ ተደባድበህ ከእሷ ጋር ማለት ነው። ሸሚዝ ተበላሽቶ ብትሄድ ሜካፕ ሊፕስቲክ አይታ ደግሞ ከማንሴ ጋር ብለህ ደግሞ ቤት ትጣላለች። እሺ እንዳትጣላ ከእሷ ጋር ሊፕስቲኳም ሜካፓም ሸሚዝ ላይ ነው የሚቀረው። እንዳትጣላ ሸሙራው የኔ ጌታ። እኔ በዚህ አጋጣሚ ልንገር ብዬ ነው ከዴዚ ጋር እንዳትል ባይዶ የጨረሽው እንትን ካለሽ ደግሞ ምናምን የተባሽ ነበር ላይክ ትንሽ የቀረ ሊፕስቲክ ምናምን ካለ ሽቶ ምናምን ወይ ጉዴ ፈላ። ሞዴስ ባይሆን እልክላታለሁ ከጆሲ ጋር ስለቅላታለሁ። ጆሲ የራሱ የሆነ ሞዴስ ጀምሯል። ካምፓኒ የሆነ ነገር ሊከፍት ነው። ጆሲያችን ያው ማሬሎ ወሬው ቅመም ነው እንዳትጣላኝ የሆነ ሞዴስ እከፍታለሁ ስትል ሰምቻለሁ። እባክህ ለአንድ ወር የሚሆን ወንድም ማለት ላክልኝ ለሆነ ሰው ምልከዋለን። ሞዴስ እንልክላታለን አታስብ። ግን ስማ ከዚህ በኋላ መልስ እንዳትሰጣት እሺ። ከእኛ ከሴቶቹ ጋር ትጣላ እንዳትሰጣት እሺ። መልስ አሞራው ኧረ ስራ ጥቼ ባለፈው አልሰማሽኝም እንዴ? ከሴት ጋር ልመላለስም ብዬ እኮ ዘግቼዋለሁ። ግን እሷ በግድ ተመላለሰኝ አለችክ። በግድ ሳትፈልግ በግድ ቢጊም ለማዘጋጀት ታስባለች መሰለኝ። ያቺ በክሬዲት ያወጣቻት መኪና መጥፋ ያጣለች መሰለኝ። አሞራው እሱንም እኮ ትሸነፈዋለች እኮ የኔ ጌታ። እኔ እኮ ልታሸንፍ ቢሆን ጥሩ እሱንም እኮ ትሸነፈዋለች። አሞራው ያታሸንፍም እኮ የኔ ጌታ አታሸንፍም። ሸሚዝ አይታታል ቅብላ እንደ ምክር ቤት ዘበኛ ታንቃ እዚህ ድረስ ግን አሁንም ተሸነፈች። አሁንም ድጋሜ ጌም አለባት መሰለኝ። ግን ሳስበው አለባት እንዲህ ሳሰላሰል ዛሬም እኮ ስላንተ እንዲህ እያለፍኩ ያለው ብታይ ምን እንደ የቂቤ ቅል መስላ ተለቅልቃ ብልጭልጭ ብላ ላይቭ ላይ ስታማካየው አሞራው እንዲች ብለህ ከሴት ጋር እንዳትጣላሽ። እኔ ምንም አላልኩም። ገብቼ እኮ በቃ ስለ እኔ እየተወራ ሲጠብቀኝ ፒክኒ ብዬ ወጣሁ። አፍክላት እንደሄደ ካንተም አዎ ቪዲዮ ልክልሻለሁ። ግን ቆይ እዩ ሁለተኛ ስልክሽ አለሽ አንቺ 3-4 ስልክ ያለሽ እዩ ቪዲዮ ልክልሻለሁ። ማንን ሪከርድ ማድረገው? እኔ እኮ እንደሌለው አይደለሁም። ሪከርድ ምናምን አልደራረግም። የኔ ጌታ አንድ ስልክ ነው ለእናቷም ለአባቷም ያለኝ። እሷም አንተ ላይ እያወራሁ ወይ ስማኝ ስልክ አለው ስልክ ገብቶብኝ አለው አሞራው አለሽ እሺ ቤት አለው ስልክ ገብቶብኝ ነው። ስማ ፒኪኒ ብለህ ጻፍክ እንዴ? ፒኪኒ ብለህ ሄደህ ጻፍክ እንዴ ኮመንት ላይ? አዎ ከዛ የኔ ቀብራራ ሁለተኛ እንዳትጽፍሽ። እንዲች ብለህ እንዳትጽፍ ደግሞ ብትከስስ ደግሞ ኮሜንቷ ላይ ሄደህ ጽፈህ አልቃሻ እኮ ናት እኮ ሙሉ ቪዲዮ ነው የምትሰራብከው። ለዛ ለፒኪኒ ማለት ነው 3 ሳምንት ይሰራብሃል። ሁለተኛ እንዳትጽፍ እሺ። ቅጥቅጥ ነው እንደዚህ የምናደርጋት እየገባን በየቀኑ እየገባን ከፈለግን ጌም እየተጫወትን ከፈለግን አንበሳ እየወረደልን እሺ። በመሀል ፒኪኒ እያለን እሺ ደስ እንዳለን የምናደርገው። ሁለተኛ እሷ ቤት ሄደህ እንዳትጽፍ አሌክስ እሺ። ሁለታለን ቅብርር በል ስሙኝ በቃ ድጎማ እናደርጋለን። ኔክስት ዊክ ጋይስ ያላችሁ ሞዴትም ቢሆን ሊፕስቲክም ቢሆን የተጠቀማችሁ ዶራንት ቢኪኒም ቢኖር ያላችሁ ለፒኪኒ ጋይስ የተለያዩ ፓንቶች እና ሞዴዞች ለመግዛት እያሰብን ስለሆነ ካሻፕ እና ፔፓል እናስቀምጣለን። ያላችሁን የአቅማችሁን ተሳተፉ። በተረፈ በልሂድና ሚስት ጋር ተጫወት። በቃ አሌክስ በቃ ኬተደሙናመት ብሎ አናወራይ ጌታ ላይ ባገባም እንዴ ገብቼ ነበር እኮ ቅድም በሚስቴ አካውንት ያለው ማማሪ የሌለው መደበረዋሉ። እኛ ሲንግሎቹ እንዴት እንሆን? በእርግባ እግርሽን መዘፍዘፊያ ላይ አርገሽ ገባሻ። በረዶ ትንሽ ልቅልቅ አርገሽ እሱን አርገሽ መተኛ ታጥበሽ ለጣው። ደህና ዋሉ ህዝቤ ሆይ ደህና ምሹ። እንደ አገባም እንዳንተ ላይ አንቺ ዘግታኛለች። በቀደም ፓንት እንደዚህ አይነት ፓንት አርጊ ብዬ ሳሳይ ነው መሰለኝ ለቁ መርተውኝ ለማስተማር ብዬ ነው እኮ ፓንቴን ለማሳየት ፓንቴን አርጉ
አታስወግር አትናገር። ምንም አልተዘጋም። አታስወግር። በገባው ካለ አካውንት ላክልኝ። እሺ አታስወግር። እኔ በእኔ አልተዘጋም ማለት ስ በቃ ይመችክ። እሺ ቻው በል። እንዲህም አንቺ መንገድ ትከፍትላታለህ እንዴ? እሺ ደግሞ በእኔ ተዘጋ በእኔ ፒኪኒ ተዘጋ ብላ ልልል እንዳትል አይነገርም እኮ። እኔ አሁን አካውንት ቢዘጋ ተዘጋልን ተዘጋላል። ብዙ ዘመዶቼን በሽታ ውስጥ ነው የምከታ። እንትና አጎቴ ታማ፣ ክስቴ ታማ፣ ሕክምና ላይ ናት እያልኩኝ ማለት ነው። ስም ዝርዝር እጠራለሁ እንጂ ለጠላትማ ደስ ይበለው ብዬ ተዘጋማ አልልም። ከዚህ በኋላ አልልም። እናቴ ምን መጣብኝ? ቤታዬ የኔ ቅመም የኔ ሽቅርቅር የኔ እናት ቤታዬ ምን አላባትሽ? ደገምገም ቢያደርግ ጋሹ ራስ ግን ምን ነው ሰሰትክ? አባቴ ሰሰት አባቴ ሰሰተ ምን አለ እንደኔ 5-6ቱን ዱብ ብታደርግ ወይ ለነገሩ እሺ ነኝ በቂ ነኝ። አዶናይ አትበሉ በቃይና አዶናይ ተዘግቷል ውዶቼ፣ አታስፉብኝ። ባይሆን የእነንትናን እንጠብቃለን። የቱናይ መንበሩ እንትን ትንሽ ግን አጀንዳ በዛብን ጋይስ፣ አጀንዳ በዛብን። የዋንትያ አሁን ደግሞ የነፋኒ ወዴት እንሂድላችሁ? ይሄ ማህበረሰብ ምን የት እንሂድላችሁ? ለዚህ ማህበረሰብ ስንል ራሳችን አናጠፋ ነገር ወዴት እንሂድላችሁ? ፒኪኒ ማን ነው? ቡና ጠጡ ነው። ሌላ ማን ይሆናል? ጌም 2 ቀን ይሄን ሳምንትማ ጌም አልተጫወትኩም እኮ ውዴ። ይሄን ሳምንትማ ጌም አልተጫወትኩም። አሉባልታ አጀንዳ እያመጡ ወይ ዩቲዩብ ልጀምር እንጂ ማን አለ ግን? ፈርተው ነው እንዴ ሰው እንዳለ ከቲክቶክ ዓለም የጠፋው? እግዚአብሔርን አንድ ሰው ቲክቶክ ላይ አይታየኝም። ማንም የት ሄዱ? ናሁም የኔ ጌታ ናሁም አንድ ኮመንት ያነበብኩትን ንገራችሁ። ናሁም እኮ ነው ማለት ነው። እኔ የለሁበትም። ለወሬን የመጣችሁት 4000 ሰው መሀል ማቶች ውጡ ምናምን ይላል። አንዷ ኮመንት እኮ ናት። ምን ብትል ጥሩ ነው? ናሁም እንድታወራ በርገር ልስጥክ አለችክ። እኔ አላልኩኝም። ናሁም አንዲቷ ኮመንት ግን ምን አለችክ? ምን ያህል ብትንቅ ወይ ብታቅ ነው አላቅም። በርገር ብንሰጥህ ታወራለህ እንስጥክ አለችክ። ናሁምዬ አላቅም ነበር። በርገር እየተሰጠክ እንደምታወራ አላቅም ነበር። እሺ ወይ በስመ አብ ልቤ ዝቅ አለ። ጌም ተጫወቺ ውዶቼ፣ እንዲሁ ብትሰጡኝ ምን አለ? ጌም ተጫወቺ። ጌም እኮ ሳይጫወት እኮ ጊፍት ይሰራሉ እንዴ? ጌም ሳይጭ ግዴታ እኮ 2 ሰዎች ሆነን አበባ ስጡ ፕሊዝ ማለት እኮ አይጠበቅብኝም። ይሰራል እኮ እንደዚሁም ጋይስ እኮ ንቅጥ በታስ ሞክሩትና ይሁት እንደሚሰራና እንደማይሰራ ይሰራል ልጆች። እናንተ አልሞከራችሁም እንጂ በደንብ ጊፍት ይሰራል። ዝም ብላችሁ ስጡኝ። ጌም መጫወት ራሱ አይጠበቅብኝ። ለምን ከሰው ጋር ስጣላባችኋለሁ? ለምን ከሰው ጋር ስማኝ አሞራው፣ ለምን ከሰው ጋር ወይኔ አሞራው ደግሞ መኖሩ ሳሞራው ይሞች እንዴት ነው ቀን አሞራው አረቶኝ ግን አታነካከኝ። አንተ ሰውዬ አታነካከኝ። ኧረ ጉጭ እኮ አፍልታለች ጋይስ፣ ፈላባት እኮ ጉጭ እኮ መቆጣጠሪያውን ይስጣት ፍልጥ ብሎባ። ወይ ነው እኔ እና እሷ አንድ ቀን እንጣላና እዚህ ቲክቶክ ላይ ይለይልን ያልተጣላን እኔ እና እሷ ነን። በድባብ ወጥተን እንጣ ቪዲዮ ልኬልሻለሁ። እሺ ውይ አሞራው አም ሶሪ ባይ ደስ ይለኝ ነበረ ግን ስልክ ያሉ ባልታ የምጠቀምበት ስልኬ ሁሉ እዚህ ነው ቲክቶክ ያለው። ይሄ ቲክቶክ የለኝም፣ ፌክ አካውንቴ ነው። ፒኪኒን የምሰድብበት አካውንቴ ነው ይሄ። እሺ ፌክ አካውንቴ ነው። አሞራውዬ ስወጣ ባየው ይሻለኛል። ከ7 ሰዓት በኋላ ለመውጣው፣ ከዛ በኋላ አይዋለሁ። ሆዴን ይቆረጠኝ። ቴሌግራም ቢኖርክ ወይ በአይጂ እዚሁ ላይ ነው ያለው። አያለመታደሌ ናቲ ወይ ጉዴ። የኔ ማር ይህ ሁሉ አውርተን የኔ ፍቅር ፊልተር አጥፊትኛለሽ የኔ እናት እንዴ? ፊልተር አጥፊ ምናምን እኔ ቤታ ፒኪኒ ሳታጠፋ ግደኝ፣ ሰይፊኝ የኔ እናት ሰይፊኝ። 1500 ነው 1700 የገዛው ስልክ ጉዴ ጭጋግ መስዬ እንድታይ ነው። ስማርት ስልክ የያዝኩትኝ እኮ ፍክት ብዬ ሽንቅጥ ብዬ ሽፍት ብዬ እንድታይኝ እንጂ ማለት ነው። ገበየውንማ ከፈለሽ ሰፈር ለሰፈር ሂጂ የኔ እናት። ገበየው ከናፈቀሽ ፊልተር አጥፊ ካልሽኝ አቶ ገበየው ያ የጠላሽው የድሮ በ1975 ዓመተ ምህረት የአሉባልተኛው ገበየው እዚህ ስክሪኑ ላይ ታየዋለሽ። እሱን አፍቆሽ ከሆነ እኔ ፊልተሩን አነሳለሁ። ከዛ በተረፈ ግን ምን አባሽ አድርጊ ነው የምትይኝ? ምን አድርጊ ነው የምትይኝ? ማነህ አንተ? ማን ሸበላነ? ተቀመጥ እዛ። ወንድ የሚባል ነው ባይት ያስጠላኝ። እዛ ቁጭ በል። በስመ አብ ወወልድ ወመንፈስ ቅዱስ። ፊንገር ተዋረደች። ውርደት ለእሷ እኮ ብርቁ አይደለም። ለእሷና ለቴትዬ ውርደት ብርቁ አይደለም ጋይስ። ሁሉ እንደተዋረደኝ ነው።
እንደውም ስሟን ከፊንገር አልፎ ውርደቴ ብንላት ደስ ይላል ነበር። እሺ ጉቺ ሰው እኮ ክፍት የለም እኮ ውዶቼ። እኔ መጫወት ማልፈልግ ይመስላችሁ? ማንም የለም ጋይስ፣ ማንም ማርያምን ማንም የለም። እስቲ ማንም የለም። ጥሯቸው፣ እሺ ጥሯቸው። ነጭ ማመን ማንም አለች እንዴ? እሷ ሴትዮ ማርያምን አይቻት አላቅም። አይቻት አላቅም። ስንት ጊዜ ላይክ 2 ሳምንት ምናምን ያልፈኛል። አይቻት አላቅም። ካያ ማን ነው ደግሞ? ካያ ማን ነው? ኦ ካያ አወኩትኝ። ካያ አይኖዳጋይ ካያ ብድት ይላል አንደኛው። አባቴ እየጎተታችሁ አትግቡ እዚህ ቤት ብዬ በጣም ሎንግ ታይም የተናገርኩትኝ መኩ የልቤ መሳፍንት መጣክ። እኔ ምላችሁ አሁን እኔ ደንበኛ የምመስለው ቀበሌ በር ላይ ማለት ነው። ምነው ዛሬ ሳልገባም ቁቡ የምል ነገረኛ ሴትዮ አረጋችሁኝ እኮ እዚህ ጋር ቁጭ አርጋችሁ። ባላገሩ አንተ ፈረሰኛ እንዴት ነሽ የኔ እናት? ካያ ፋያ ዋጋን ነው የኔ እናት። እኔ ከሚተው እስኪ ክፉ ካፌ አታስወጡኝ። ሽቅርቅሯ ቤታዬ ላንቺ የሚሆን ሰው ይጥፋ። ሽቅርቅሯ ቤታ ይጥፋ። ዲቦራ ባለችበት ትቀመጥ። ፍቅር በርቀት ደስ ይላል። ፍቅር በርቀት ደስ ይጣፍጣል። ፍቅር በርቀት ይጣፍጣል ውዶቼ። በቅርበት ከባድ ነው። አሁን ዲቦራ ትግባብል። እሷ ላይ የምትጽፉት እኔ ላይ የምትጽፉት እሷ ላይ የምትጽፉት እኔ ላይ የምትጽፉት ፍቅር በርቀት ይጣፍጣል፣ ደስ ይላል፣ ያጓጓል። ናፈቅሽኝ ልምጣ